እንኳን ለአባቶች ቀን በሰላም አደረሰ። መልካም የአባቶች ቀን። እንኳን ለአባቶች ቀን በድጋሚ አደረሰ። አንተ አለን በጣም ከቅርበት እኔም በጣም አመሰግናቸዋለሁ። እንግዲህ ለብዙ ልጆች አባት ማለት በምንችልበት ድፍረት በተለይ ከዲቦራ ፋውንዴሽን ጋር ተያይዞ በጣም ለብዙ እናቶች ለብዙ አባቶች ልጆቻቸውን ይዘው በየቤታቸው እያለቀሱ ለነበሩ እናትና አባቶች እንደ እናት እንደ አባት ሆናችሁ ለልጆቻቸው የወደፊት ህይወት መስተካከል በጣም ትልቅ ስራ ስለሰራችሁ እሱንም በማስመልከት ነው እናንተን እንኳን ለአባቶች ቀን አደረሳችሁ ማለት አለብን ብለን እንደ ቻናል ማለት መጣ ነውና እናመሰግናለን ለሰራችሁት ስራ። እኔም በጣም አመሰግናለሁ። በአጋጣሚ እንኳን መጣችሁ። በሚዲያ ላይ ትላንትና ማታና ዛሬ ጠዋት ነው ያየሁት። ለገጣፎ ላይ አንድ ልጅ የስምንተኛ ክፍል ተማሪ ነው። እናቱ ታሙ እያሉ የሆነ ነገር ቢሆን እንኳን ፈተና አታቋርጥ ያሉት ፈተና አረፉበት። አስክሬን ቤት ትቶ ፈተናውን ተፈተነ። እንደገና ደግሞ ከቀበረ በኋላ እንደገና ተፈተነ። ቀጠሮ ይዣለሁ። ነገ ጠዋት እኔና ደጀኔ የኦሮሚያ ልማት ማህበር ስራ አስኪያጅ እናገኘዋለን። ወስነናል። 9ኛ ክፍል ሲገባ ወደ ቦርዲንግ ስኩል እናስገባዋለን። ወይኔ ትልቅ ነገር ነው። በጣም ደስ ይላል። ረዘም ካለ ጊዜ በኋላ የተገናኘ ነው እና እኛ መጀመሪያ ላይ 1-2 ጊዜ መተናል። ዲቦራ ፋውንዴሽን ሲመሰረት መሀል ላይ ያለው ነገር እናቅ ነበረ። ፋውንዴሽኑ ከተመሰረተ በኋላ አንተ ህልምህን ያሳረፍክበት ቦታ ነው እና እንቅስቃሴው ጥሩ ሆነ ወደምትፈልገው አይነት ደረጃ መጣ? አዎ በጣም ጥሩ ነው። ጅምሩ ጥሩ ነው። እስካሁን እየታየ ያለው ውጤትም በጣም ጥሩ ነው። ግን የምንፈልገው ይሄን ብቻ አይደለም። ከዚህ በላይ ሊሰሩ የሚገባቸው በጣም ብዙዎች አሉ። አሁን የኪንደር ጋርደን አለን። እነዚህ ከ4 ዓመት ጀምሮ ያሉ ህጻናትን የሚቀበል እንደዚሁም ቮኬሽናል ከ10 ዓመት በኋላ ያሉትን በተለያየ የሙያ ስልጠና የሚያሰለጥናለን። አሁን ለዛ አድርሰንም እኛ ጋር ፋውንዴሽኑ ላይ የተቀጠሩ ልጆች አሉ። ወደ 12-13 የሚሆኑ እንደገና ደግሞ ኢትዮጵያ አየር መንገድ፣ ኢትዮጵያ ቴሌኮም፣ ሰብአዊ መብት፣ ኢሚግሬሽን፣ አንድ የግሪኮች ካምፓኒ ሆላንዴሪ ቀጥሯል። አሁንም ሌላውም ካምፓኒ እንዲቀጥራቸው እንፈልጋለን። ምክንያቱም አንዴ ከቤት ወጥቶ 18 ዓመት ከሞላቸው በኋላ ወደ ቤት ሊመለሱ አይችሉም። እሱ ብቻ ሳይሆን ዲሲፕሊን አላቸው፣ ይሰራሉ በሚሰሩበት የስራ መስክ ላይ። ያንን ማድረግ ጀምረናል። ግን ከዛ በላይ መሄድ ይኖርበታል። በተለይ ከታች የሚጀምሩት። ሁለተኛ እዛ የሕክምና ማዕከል አለን። የህፃናት ሕክምና ማዕከል ገንብተናል። ብዙ ማቴሪያል ገብቷል። አንዳንድ ነገሮች አሟልተን ስራ እናስጀምራለን። ግን ያም እያለ የሕክምና ምርመራ አብዛኞቻቸው ከልብ ጋር የተያዙ ችግሮች ስላሏቸው እሱን ለመፍታት ወደ ህንድ ሀገር ለምነን ልከን ሰርጀሪ እናስደርጋለን። ብዙ ልጆች ሰርጀሪ ተደርገዋል። ኢትዮጵያ አየር መንገድ ትራንስፖርቱን ይችለናል። ከውጭ ደግሞ የሚረዱን አሉ ኢትዮጵያኖች፣ እዛ ያለውን ክፍያ የሚከፍሉ። በቅርቡ ደግሞ ኢስታንቡል ጣሊያን በጎ አድራጎት ሰዎችን አምጥቶ ብዙ ልጆች ሰርጀሪ ያስደርጎልናል በነፃ። በቅርቡ ደግሞ የሄርት አታክ ኢትዮጵያ የሚባል አለ። በየአመቱ መጥቶ የሚሰሩ ከኮሪያ ጋር ይሰራሉ። ከኮሪያ ሆስፒታል ጋር የተወሰኑ እዛም አሁን የእኛን ህጻናት ይሰራሉ። ሲልክ ሮድን እንደዛ ተስማምተናል ሊያሰሩልን። ስለዚህ አንዱ ከትምህርት ቀጥሎ የህክምናን ችግር መፍታት ነው። በአባቶች ቀን ነው የተገናኘ ነው እና
እንግዲህ አንዳንድ ልጆቻችን ልዩ ፍላጎት ሲኖራቸው ከሌሎች ልጆች ጋር በተለየ መንገድ ሲሆኑ ድብቅ ነው የምናደርጋቸው፣ አደባባይ አናወጣቸውም። እርስዎ ግን ያንን ሁሉ ነገር አልፈው ኢቭን የመንግስት ኃላፊነት ቦታ ላይ ያሉ ራሱ ዲቦራን አውጥተው በጣም ብዙ ዲቦራን የሚመስሉ አቅም ያላቸው ልጆች እንዲወጡ ምክንያት ሆነዋል እና ከልጆቹት ጋር ደግሞ የተለየ አይነት ቅርብ እንደሆኑ እናያለን። በቅርብ ራሱ ባልነው ሚዲያ ላይም በደንብ እናያለን። በቅርቡ ልደቶ ሲከበር መጽሐፉ ሲመረቅ ምን ያህል ቅርብ እንደሆኑ አይተናል እና ምን አይነት አባት ነው? እንጃ ምን አይነት አባት ነው እነሱ ናቸው የሚገልጹት። እኔ ልጆቼን እወዳቸዋለሁ። እንግዲህ ምንድነው እኔ በትልቅ ቤተሰብ ውስጥ ተወልጄ ያደግኩ ነኝ። ከዛ በኋላም ከሰፊ ማህበረሰብ ጋር ነው የኖርኩት። ከሁሉ በላይ ደግሞ በውትድርና ዓለም ነው ረጅም ጊዜ የኖርኩትና ውትድርና ማለት በሌላ ገጽታው ሰፊ ቤተሰብ ማለት ነው። ብዙ ወንድማማቾች እንደዛ ማለት ነው። ልጆቼ ከዛ በኋላ የተገኙ ናቸው እና በጣም ወዳቸዋለሁ። እንድለያቸው እንዲለዩኝ አልፈልግም፣ እንድርቁኝም አልፈልግም። አሁን ራሳቸውን ችለውም በቀን አንዴ በስልክም ሆነ በአካል ካላገኘው ደስ አይለኝም። ስለዚህ አሁን ደግሞ ብዙ ልጅ ተገኝቷል። ያው እዚህ እንደምታዩት የህፃናት መጫወቻም ተገኝቷል። ለልጅ ነው ይሄ ሁሉ። እውነትም ብዙ ልጅ መጣ። ስለዚህ ከዓይናቸው እንዲርቁ አልመፈለጉም። በዚህ ታያለሽ። ይሄ ትልቅ ደስታ ነው። እንዳያችሁት ደግሞ አድገው እኔን ሳላቅ መጽሐፍ ጽፈው ፕሮግራም አዘጋጅተው እኔም እናታቸውን ባለቤቴም አላየችም አላወቀችም። ሁላችንም ፎቶ ለመነሳት ስንሄድ ያን አይነት ነገር አሳይተው ነው። ከዚህ በላይ ደስታ ስላሌለ በጣም ደስ ብሎናል። ቤኪም ደግሞ አንድ ፎርብስ ላይ በቅርቡ አሁን እኛ በመጣንበት አጋጣሚ አንደር 30 በጣም ትልቅ ሰክሰስ ነው እሱ። እንግዲህ እንደ አባት በጣም ያኮራል። እሱን እንዴት ምን አድርገን እንደምንገልጸው አላውቅም። በጣም የመጀመሪያውን በጣም ትልቅ ስራ ነው። ቤኪ ዲቦራ ፋውንዴሽን ላይም በጣም ትልቅ ስራ ነው እየሰራች ያለችው። እንደ መሪ ማስተባበር ትችላለች፣ መምራት ትችላለች፣ አርቆ ማየት ትችላለች። ስለዚህ በጣም ጥሩ መሪ ነች። አምናና ፈልጋ ነው ደግሞ የምትሰራው። ከዛ ጎን ለጎን ደግሞ ቴክኖሎጂ ሌላ ቴክኖሎጂ ላይ ትሰራለች። ምክንያቱም በሶፍትዌር ኢንጂነሪንግ ነው የተመረቀችው ከመከላከያ ዩኒቨርሲቲ። ከዛ በኋላ ማስተርሷን ሰርታለች። ወልዳም ልጆቿን እያሳደገች እየተማረች እንደዛ ነው የመጣችው። በቴክኖሎጂም ጥሩ ርቀት ሄዳለች። ሁሉም ልጆች አንድ ስራ አይሰሩ፣ አንድ ሁለት ሶስት ስራ ነው የሚሰሩት። ይህ ትልቅ ነገር ነው እና የቤኪ አሁን የደረሰችበት ጅምር ነው ብዬ ነው የማየው። በህፃንነቷ ትንሽ ለየት ያለች ነበረች። ሁለተኛ ስሟም ቅመም ነበር። እውነትም ቅመም ነበር። ስለዚህ ያን ቅመምነቷን አሳክታለች። ግን በእኔ ግምትና እይታ ይሄ ለኢትዮጵያን ሴት ወጣቶች ትልቅ ሞዴል፣ ትልቅ አሪያ ነው። እንደዚሁም ለሌሎች ወጣቶች ትልቅ አሪያ መስራት እንችላለን፣ መለወጥ እንችላለን፣ ወደፊት መራመድ እንችላለን የሚለውን የሚያሳይ ትልቅ ነገር ስለሆነ ያው ለቤተሰቡ ብቻ ሳይሆን ለመላው ኢትዮጵያ ትልቅ ስጦታ ብሎ መውሰድ ይቻላል። ከሱ አኳያ ገና የምትደርስባቸው ገና የምትሰሯቸው ብዙ ስራዎች ስለሚኖሩ እኔ ብዙ ነው የምጠብቀው። ያንንም እናያለን ብዬ ገምታለሁ። እያየንም ነው ደግሞ የሚገባ ክቡራት አባዱላ እንግዲህ በጣም ሀገር ላይ ማህበረሰብ ላይ ለሰሩት ነገር ለሚያሳዩት ትልቅ አባትነት እንኳን የአባቶች ቀን አደረሱት። መልካም የአባቶች ቀን ብለን የመጣ ነው። ዲቦራ ፋውንዴሽን የሁላችንም ኃላፊነት ነው። በቅርብ አለን። እኛም እንግዲህ እንደ ቻናል ዋን እንደ ሚዲያ ባስፈለገው መልኩ በቅርበት አለን። እሱንም ለመናገር ነው የመጣ ነው። እናመሰግናለን። በጣም ነው የማመሰግነው። እንግዲህ እዚህ ለመሳተፍ በጣም ትልቅ ነገር ነው። ቻናል ዋን አዲስ፣ እናንተ አዲስ አይደላችሁም፣ ቴሌቪዥኑ አዲስ ነው። ስለዚህ እዛ ላይ ሲሳተፉ በጣም ትልቅ ነገር ነው ብዬ ገምታለሁ። እንግዲህ ምንድነው ይሄ ተራ የጋዜጠኝነት ጉዳይ ሳይሆን ማህበራዊ ግዴታንም የመወጣት ነገር ነው። ህብረተሰቡ እንዳይደብቅ፣ ቤት ውስጥ ደብቋቸው እንዳያኖር አውጧቸው።
ምክንያቱም ሰው ወዶ አይደለም የተለያየ እክል ያላቸውን የሚወልደው። ከተወለዱ ደግሞ ሊያፍርበት አይገባም እና ይሄን ማስተማር በጣም ትልቅ ነገር ነው። ቤተሰብን መጨነቅ የለበትም። ተረዳርተን ማድረግ የምንችለው እናደርጋለን። መንግስትም ደረጃ በደረጃ በዚህ ጉዳይ ላይ እየተሳተፈ መሄዱ አይቀርም። ስለዚህ እናንተ እንደ ሚዲያ በዚህ ስትሳተፉ ማህበራዊ ግዴታችሁን እየተወጣችሁ ነው። በተለይ ደግሞ እናንተ ያው ሚዲያዊ ሴቶች ነው ብዬ ሳይሆን የመጣችሁት ሴቶች ስለሆናችሁ ብዙዎቹ እኔ አሁን ከሆነ በኋላ ያየሁት ከተወለዱ በኋላ ብዙ አባቶች እናቶች ላይ ጥለው ነው የሚሄዱት። ስለዚህ የችግሩ ተሸካሚዎች እናቶች ናቸው። ቤት ውስጥ ጠዋት ቁርስ አብልተው አልጋ ስራ አስቀምጠው ስራ ሰርቶ ለመመለስ እየሄዱ ከወገባቸው በታች የተጎዱና መንቀሳቀስ የማይችሉትን አግኝተናል። በዚህ ብቻ ተሸክሟቸው አይሄዱ፣ ይዟቸው አይሄዱ። ስራ መስራት አለባቸው። የሆነ የሚመግቡት ነገር ማምጣት አለባቸው። ይሄን ሲያደርጉ አይተናልና ትልቅ በተለይ በእናቶች ላይ ትልቅ ጫና ያለው ነገር ነው እና እናንተ ተጨማሪ ኃላፊነትም አለባችሁ ማለት ነው። ስለዚህ አብረን እንሰራለን እና ስለመጣችሁም በጣም እናመሰግናለን። ለአባቶች በሙሉ በመላው ዓለም ላሉ አባቶች፣ ለወለዱም ሳይወልዱ ደግሞ ልጆችን ከልብ ለሚያሳድጉ እንደ አባት ለሆኑ በሙሉ መልካም የአባቶች ቀን በሉልና። አባት መሆን ትልቅ ነገር ነው። በራሱ መታደል ነው እና መልካም የአባቶች ቀን። እናመሰግናለን። በጣም ደግመን ደጋግመን እንገናኛለን። እግዚአብሔር ያክብርልን። ሃሎ እድ